የአንድ ሀገር ማርኬት ላይ የዋጋ መጨመርና መቀነስን የሚያጠናው ማክሮ ኢኮኖሚክስ ነው። አይ ማይክሮ ነው ማክሮ ነው እያላችሁ እየተዘገባችሁ ከሆነ ዛሬ ያላቸውን ልዩነት አጥር አድርጌ ነግራችኋለሁ። የትም እንዳትሄዱ። ሰላም፣ ሉሲ ብሪጅ አካዳሚዎች ነን። ከዚህ በኋላ እንደዚህ ብላችሁ አስቡ። ማክሮ ኢኮኖሚክስ የሚያጠናው የአንድን ሀገር ትልቁን የኢኮኖሚክስ ክፍል ነው። ለምሳሌ ኢንፍሌሽን፣ አንኢምፕሎይመንት፣ ገቨርንመንት ፖሊሲ፣ ጂዲፒ እና የመሳሰሉትን የአንድን ሀገር ኢኮኖሚ ማደግና ማነስን የሚያጠናው የኢኮኖሚክስ ክፍል ማክሮ ኢኮኖሚክስ እንለዋለን። ማይክሮ ኢኮኖሚክስ የሚያጠናው ደግሞ ሃውስሆልዶች፣ ኮንሱመሮች እንዲሁም ካምፓኒዎች በየቀኑ ስለ መግዛት፣ ስለ መሸጥ እንዲሁም ስለ ዋጋ አወጣጥ የሚያደርጓቸውን እንቅስቃሴዎች የሚያጠናው ማይክሮ ኢኮኖሚክስ እንለዋለን። በምሳሌ ላስረዳችሁ። የአንድ ሀገር መንግስት ታክስን ለመጨመር ካሰበ ያንን ማክሮ ኢኮኖሚክስ እንለዋለን። የአንድ ሱቅ ባለቤት ደንበኞችን ለመሳብ የሚሸጣቸው እቃዎች ላይ የዋጋ ቅናሽ የሚያደርግ ከሆነ ደግሞ ማይክሮ ኢኮኖሚክስ እንለዋለን። ስለዚህ የአንድ ሀገር መንግስት ጠንካራ የሆኑ የማይክሮ ኢኮኖሚክስ ፖሊሲዎችን ሲያወጣ አነስተኛ የሆኑ ንግዶች፣ ቤተሰቦች እንዲሁም ድርጅቶች ስኬታማ እንዲሆኑ ይረዳል ማለት ነው። እነዚህ ሁለት የኢኮኖሚክስ ክፍሎች የአንድ ሳንቲም ሁለት ገጽታዎች ናቸው ማለት እንችላለን ማለት ነው። ይህንን ቪዲዮ ኢኮኖሚክስ ትምህርት ይከብደኛል ለሚለው ጓደኛችሁ ላኩለት። እንዲሁም አጫጭር የሆኑ ትምህርታዊ ቪዲዮዎችን ለማግኘት ፔጃችንን ፎሎ፣ ላይክ እና ሼር ማድረግ እንዳትረሱ።